የዛሬ ርዕሴ ሀይሚና ብሩኬ ናቸው። ሰሞኑ ብሩኬ አደጋ ደርሶበት ሀይሚ በጣም ደንግጣለች። በጣም ከፍተዋታል ማለት ነው። ከእንደዚህ አይነት ነገር ይጠብቀን። ሁላችንንም ደግሞ በየሃይማኖታችን ድዋ እናድርግለት ወይም ደግሞ ጸሎት እናድርግለት ማለት ነው። እና ሰሞኑ ያው ሀይሚ በጣም ተከፍታለች። ይሄ ነገር ደግሞ የተከሰተ በሀይሚ ቻናል ነው ማለት ነው። እና ሁላችሁም ድዋ አድርጉለት፣ ጸሎት አድርጉለት ማለት ነው። በጣም ከባድ ነው። ያው ካልታሰበ ነገር ይጠብቀን ማለት ነው። ሀይሚም እህታችን ያው ብርታቱ ይስጣት ማለት ነው። ያው ብሩኬና ሀይሚ ስቀው ተደስተው ፋብትን ብለው ሲመጡ ነው እንጂ በእንደዚህ ነገር ሲመጡ ሁላችንንም ይደብረናል፣ ይከፋናል ማለት ነው። መቼም ያው የሰው ልጅ ሁሌም ደስተኛ እንደሆነ አይኖርም። ሁሌም ደግሞ እንደተደሰተ ወይም ደግሞ እንደተከፋም አይኖርም ማለት ነው። አንዳንዴ ያው ይከሰታል። በዛ ሰዓት ደግሞ በትዕግስት ማለፍ ነው ማለት ነው። ሌላው ደግሞ የብዙዎቻችሁ ጥያቄ ሀይሚ በአንቺ ቤት ለምንድነው ጥሩ ቪዲዮ የማትሰሪ? ለምንድነው ቆንጆ ቆንጆ ቪዲዮ የማትሰሪ ብላችሁ ሁላችሁም በኮሜንት አስተያየት እየሰጣችኋት ነው ማለት ነው። በእርግጥ አዎ በዚህ ወር ከሳምንት የሀይሚ ቻናል በጣም ቀዝቅዘዋል። ለምን እንደሆነ አላውቅም። እና ከዚህ በፊት ፕራንክ ስታደርግ ብዙ እህቶቻችን ተቆጧት ማለት ነው። ብዙዎቻቸው ማለት ነው። እንደውም በረመዳን ውስጥ ፕራንክ ስታደርግ ብዙ ልጆች ተቆጧት። ምንድነው ሁሌ ፕራንክ አይደብርሽም እንዴ ምናምን ብለው ሲቆጧት፣ በቃ ከዛን ቀን ጀምራ ፕራንክ ማድረግ እንትን ትታለች። በራሷም ቤት ያው ብዙም እየሰራች አይደለም። ምክንያቱም ያው ሀይሚ ከዚህ በፊት ያው ፕራንክ ታደርግ ነበረ። ያው ብዙ ልጆች ደግሞ ለምንድነው ፕራንክ የምታደርግ እጭ ምናምን እያሏት እየተቆጧት ብዙ ነገር ሲናገሩ ያው ታውቃላችሁ። ብዙዎቻችን በቻናላችን ኮሜት ሲጻፍልን ወይ ደግሞ ሲያስቀምጡልን ብዙዎቻችን ኮሜት እናያለን። እና ያው በዛ ሰዓት ደግሞ ደብሯት ፕራንክ ማድረግ ትታለች ማለት ነው። እና ይሄን ኮሜት አብረን አንበን አስተያየት እንሰጣለን ማለት ነው። እና ብዙዎቻችሁ ምንድነው ሀይሚ ቻናልሽ ቀዝቅዘዋል እና ለሳምንት ወይም ደግሞ ለሁለት ሳምንት ቆንጆ ፕራንክ ስሪ እያላችሁ ብዙዎቻችሁ ተጨንቃችኋል ማለት ነው። ሀይሚ ፕራንክ ማድረግ አቅቷት አይደለም። እና እንዳልኳችሁም ብዙ ልጆች ፕራንክ ስታደርግ ይቆጧታል። ምንድነው ያንቺ ፕራንክ አያልቅም እንዴ? ለምንድነው እንደዚህ የምታደርጊ ብለው ብዙ ልጆች ይቆጧታል። እና ስታደርግ ለምን እንደሆነ አላቅም። ያው ከተመቸን ማየት ካልተመቸን ደግሞ በዝምታ ሳንሳደብ ሰው ሳናንቋሽሽ ማለፍ እንችላለን። ግን ሀይሚ በራሷ ቤት ፕራንክ ስታደርግ ለምን እንደሆነ አላውቅም። ብዙ ልጆች ይቆጧታል፣ ይሰድቧታል። ያው በዛ ሰዓት ደግሞ እሷ ያው ትተዋለች፣ አታደርግም ማለት ነው። ሀይሚ ደግሞ ያው የሰው ታከብራለች፣ ሰው የሚላትን ትሰማለች። ታውቃላችሁ፣ ለሰው ቅስም አትሰብርም። የኔ ብቻ ይሰማ አትልም። ለተመልካችም ክብር አላት፣ ለራሷም ክብር አላት፣ ለብሩኬን ክብር አላት። እና ከዚህ በፊት ፕራንክ ስታደርግ ብዙ ልጆች ምንድነው ሁሌም ፕራንክ አይደብርሽም እንዲህ እያሉ ብዙ ልጆች ሲያንቋሽሿት በቃ ያው ፕራንክ ማድረግ ትታለች። እና ያው ፕራንክ ስታቆም ደግሞ ያው ሁላችሁም እንደምታውቁ ቻናልዋ እንደ በፊት አይደለም፣ በጣም ቀዝቀዝ ብለዋል ማለት ነው። እና ብዙዎቻችሁ ተጨንቃችኋል፣ ብዙዎቻችሁ ተጠባችኋል። ለሳምንት ለ15 ወይም ደግሞ ለወር ቆንጆ ፕራንክ አድርጊ ቻናልሽ እንዲሞቅ ወይም ደግሞ እንዲነሳልሽ ያላችሁ ብዙዎቻችሁ ተጨንቃችኋል። ለማንኛውም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።